ይስጥልኝ ውድ ጄኤምኤም ተመልካቾቻችን ባለፈው ሳምንት ከቄስ በፍቃዱ ቦረና ጋራ የጀመርነውን ውይይት ዛሬም ቀጥለንበታል። ስለ በርናባስ ነበር የምናወራው። ስለ በርናባስ የልብ ሙላት ቅንነት ነበር የምናወራው። ለጳውሎስ አገልግሎት የቱን ያህል ሰፊ ጥርጊያ መንገድ እንዳበጀ ከዚያ ቅንነት የተነሳ ማለት ነው። ይህንን ከዚህ ዘመን አገልግሎትና ከአገልጋዮች ማንነት አንጻር አገልጋዮች ከዚህ መንፈስ በምን ያህል መጠን ይጋራሉ ሊጋሩስ ይገባቸዋል በሚለው መንፈስ እየተከታተላችሁ ይህንን ፕሮግራም እንድትጋሩን እንመኛለን። እንሆ ወደ ቄስ በፍቃዱ አመራለሁ። ቄስ በፍቄ ከዛው እንቀጥል። ከበርናባስ አሁን እንዳልከው በርናባስ በጳውሎስ ሕይወት ውስጥ ትልቅ አለው እና ትልቅ አገልግሎት እንዳለው ስናው በርናባስን ጠልቀን ምን አይነት ሰው ነው እንላለን። አካባቢያችንን እያየን በርናባስን መፈለጋችን አይቀርም። ምን ያህል በበርናባስ ሕይወት የሚመሰሉ ሰዎች በዙሪያችን አሉ ብለን እናያለን። ካገኘን ደስ ይለናል ማለት ነው። ምክንያቱም ትጋትን ስለምናይ ለምሳሌ ወደ ጠርሴስ ሄደ ጳውሎስ ወደ ጠርሴስ ሄደ። ከጠርሴስ ሊያመጣው የፈለገው ጳውሎስ በሱ ውስጥ ያሳደረው በጎ ነገር ስላለ ነው። ያ በጎ ነገር ደግሞ የሚመነዘር ነው። እዚህ ለአንጾኪያ ቤተክርስቲያን ሕይወት የሚተርፍ ነው። አመጣው ተሳካለት ነው። ይህንን በተመለከተ በርናባስ ማን ነው? ይሄ አገልግሎትስ ምን ይመስላል? ቄስ ፍቄ ከዘመናችን አንጻር እያየን ከዚህ ከበርናባስ ማንነት ምን እንካፈላለን? ስለ በርናባስ ሳስብ በጣም ነው የምደነቀው። የሆነ ዝም ብሎ አጋጣሚ በሚመስል መንገድ በመጽሐፍ ቅዱሳችን ላይ ትልቅ አሻራ ጥሎ የማለፍ የክርስትናውን አስተምሮት መሰረት ጥሎ ከዘላለም የነበረውን የእግዚአብሔርን ሐሳብ አስተውሎ እንደገናም በጽሁፍ መልክ አስቀምጦ እስካሁን ድረስ ያለችን ቤተክርስቲያን የሚጠቅም ሰነዱ ያለፈ ጳውሎስ የተባለን አንድ ትልቅ ሰው በማብቃቱ ስራ ላይ በጣም እግዚአብሔር የተጠቀመበት ሰው ነው። አንዳንድ ጊዜ እንዲህ አይነት ሰዎች አሉ። በርናባስን ሳስብ እኔ አሮን ትዝ ይለኛል። ምክንያቱም አሮን ዝም ብሎ ስትመለከተው አንድ ሰውዬ ነው ሲኮተኮት የምትመለከተው። አሮን ብለህ ቀጥሎ በቃ ሙሴ ነው የምታየው። ግን የሆነ እድሜ ልኩን አንድ ሰውዬ ጋር የነበረ ሰው የከሰረ ይመስላል። እንደውም ምን ሰራ ብትለው በቃ አንድ ሰው ነው የምትችለው። ግን ያ አንድ ሰው ማን ነበር? በአሮን የመናገር ችሎታ፣ በአሮን ፊት ለፊት የመጋፈጥ አቅም የተጠበቀው ሰው ማን ነበር? የሙሴን ዊክነስ ይወክሎ የቆመ የነበረው ያ የቆመለት ሰው ማን ነው ብለን ስንጠይቅ ደግሞ ኪዳን ያጸና የዝጌሩን ጀርባው አየው የሚል ከእግዚአብሔር አፍ ሕግ ሰምቶ ለሕዝብ ያስቀመጠ አንድ ኪዳን የመሰረተ ሙሴ የሚባል ሰው ለዛ ነገር ያቆየ ሰው ሆኖ እንመለከተዋለን። አንዳንድ ልቦች እንደዚህ ናቸው፣ የእግዚአብሔር ጀግኖችን ያቆያሉ። አንዳንድ ደግሞ ያልታደሉ ልቦች ደግሞ ትንሽ ቦታ የነገውን ትልቅ ሰው ይገሉታል። እግዚአብሔር ትልቅ ስራ ሊሰራባቸው የሚፈልጋቸው ሰዎች በሚያሳዝን ሁኔታ ደግሞ ትንሽ ቦታ ተራ ሆነው እንዲወድቁ ደግሞ የሰይጣን የሚያንቀሳቅሳቸው ሰዎች አሉ። የሶምሶንን መቆም ስትመለከት እንደ ኢንቨስትመንቱ አይደለም። ገብቷል። አንድ ተራ ለሌላ የምትባል ስታቆሙ ትመለከታለህ። እና እንደዛ የሚመሳሰሉ ማዕት ታሪኮች አሉ። እነሱም በኋላ እናያለን። ግን ወደ ሐናንያ ወደ በርናባስ ስንመጣ መጽሐፍ ቅዱስ እንዴት አወራው እንዴት ገለጠው? ራሱ የሐዋርያ ሥራ ጸሐፊ ሉቃስ ስለ በርናባስ ምን ገባው ያስተዋሉ ነገር አለ። ለዛም ነው ከስሙ ባለፈ መንፈሳዊ ቁመናውን የነፍስያውንም ይዘት ነው በደንብ ያስቀመጠው። አንደኛ ደግ ነበር ይለናል። እና ይሄ በጣም መሰረታዊ ነው። የደግነት የሚባለው ነገር ለወንድሜ የሚል ልብ የሚሰየምበት ስያሜ ነው የሚሆን ደግነት ቻሪቲ ነው። እና አንደኛ ያ ሰው ደግ ነበር። ሁለተኛ እምነት ነበረበት ይላል። እንግዲህ እምነት ምንድነው? ወደ ነገር እርግጠኛ የሚያደርግህ ወደ ነገር ያለ ጥርጥር እንድትንቀሳቀስ አቅም የሚሰጥህ ከእግዚአብሔር ለሰማኸው ነገር ዊዝ ኮንፊደንስ እንድትንቀሳቀስ የሚያደርግህ ጉልበት ነው። ይሄ ሰው ደግ ነው። ቀጥሎ ደግሞ በእምነት የሞላበት ነው። ቀጥሎ ደግሞ መንፈስ ቅዱስ የሞላበት ነበር ይላል። አሁን ተመልከት፣ መንፈስ ቅዱስ ይሄ ደግ ልብና በእምነት የተሞላ ልብ ያለውን አካል ሲያገኝ እንዴት እንደሚጠቀምበት አስብ። በጣም ነው የምደነቀው። አሁን ጳውሎስ አሁን ለደረሰበት እና ለበቃለት ትልቅ ተጽዕኖ ይሄ በርናባስ የተባለ ሰው የነበረው እድል የነበረው አቅም በጣም የሚደንቅ አቅም ነበርና
አንደኛ የመጀመሪያው ነገር ምንድነው? ሆሊ ስፒሪት የሚፈልገው አይነት ልብ ነበረው፣ ደግነትን፣ እንደገና ደግሞ በእምነት የተሞላ ማንነት ያላቸውን ሰዎች መንፈስ ቅዱስ ለትልቁም ነገር ያንቀሳቅሳቸዋል። አንደኛ በመንፈስ ቅዱስ ለሚንቀሳቀሱ ወደ ነገ ችግር አያቆዩም፣ ወደ ነገ በጥባጭ አያሳድጉም። አንዳንድ ጊዜ እኮ በገንዘባችንም በምክራችንም አመፀኛ ነው እየደገፍን ያለ ነው። ለክርስቶስ ቤተክርስቲያን መታነጽ ምክንያት የሚሆኑ ሰዎችን የሚደግፉ እጆች እንዳሉ ሁሉ ለቤተክርስቲያን አንገት መድፋትና መሸማቅ ደግሞ ምክንያት የሆኑ ሰዎችን በምክራቸው፣ በስልጣናቸው፣ በገንዘባቸው የሚደግፉ ሰዎች አሉና በጣም መጠቀቅ ያለብን ነገር እኔ ከበርናባስ የምንማረው የደግነት አቅማችን፣ የእምነት አቅማችን እነማንን ለማጽናት ነው ኢንቨስት እያደረገ ነው ያለ ነው የሚለውን ነገር በጣም ማሰብ አለብን። ታስታውሳለህ ጌታ በፍርድ ቀን ከሚናገራቸው ነገሮች አንዱ ምንድነው? ተርቤ ያላበላችሁ ጠምቼ ያጠጣችሁኝም ምናምን ሲል የት አግኝተን ነው ይሄ ያበላን ያጠጣን የሚል ጥያቄ ወይ ደግሞ ጻድቃንም እንዲሉታል መቼ አግኝተን ያበላን ትዝ አይለንም ነው እያሉት ያሉትና ጌታ የሚላቸው ምንድነው? ለወንድሞቼ ለአንዱ ያደረጋችሁትን ጀስት ለእኔ እንዳደረጋችሁት እቆጥራለሁ ብሎ ጌታ ሲመልስላቸው ትመለከታለህ። ምንድነው? ክርስቶስ የሆነ ሰፈር ያለን ረሃቤ ይለዋል ማለት ነው። የሆነ አካልን መጠማቴ ይለዋል። ለምሳሌ ለወንድሞቼ ካለ ታስሬ አልጠየቃችሁኝም ሲል ታስሬ የሚለው አለ። ብዙ መስተካከል ያለበት ይመስለኛል። አንዳንድ ጊዜ የሆነ ታስሬ ብለዋል ብለን ወደ እስር ቤት እንሮጥ ሰዎች አለን። እሱ ወንጌል ለመስበክ ነው መሮጥ ያለብን። ክርስቶስ ያንን ገድሎ ሰርቆ የገባን ታስሬ አይለውም። የዛን ሰውዬ እስር እስሬ አይለውም። ባይዘወይ ግን ወንጌል ስለሰበኩ የታሰሩ አሉ። ለጽድቅ እየኖሩ ምን ያደርጋሉ? የታሰሩ አሉ። እነሱን ነው ወንድሞች የሚለው። የእሱ ወንድሞች ገድለው የሚታሰሩ አይደሉም፣ ዘርፎ የሚታሰሩ አይደሉም፣ አጭበርብረው የሚታሰሩ አይደሉም፣ ወንጌል ሰብኮ የሚታሰሩ ናቸው። እና ግን የእነሱን መንገድ የኔ ይለዋል። ለምን ረሃባቸውን ረሃብ ያለው ካለን የተራቡት ሰንፈው አይደለም፣ ለሱ ለመኖር ብለው የተራቡ ናቸው። ስለዚህ ጳውሎስ የገባበትን ከፍታና ዝቅታ ሁሉ ክርስቶስ የኔ ይለዋል። ስለዚህ በርናባስ ምንድነው የሰራው ብለን ስንጠይቅ የክርስቶስን ሐሳብ ጳውሎስ ጋር ስላገኘው ሙሉ ኢነርጂውን ተጠቅሟል። ይህን ሰው ለተጠራበት ዓላማ በማብቃቱ ጉዳይ ላይ ተጠቅሟል። እኔ በቅርጫት ራሱ ያስመለጡት ሰዎች ራሱ ይገርሙኛል። አንድ ታሪክ ነው ያስመለጡት። እዛ ጋር ቢቆም ኖሮ ጳውሎስ ልክ ዳዊትን በሳውል ጦር ቢወጋ ኖሮ ብዬ ነው የማስበው። ለምሳሌ እዛው ደማስቆ ላይ ተነስተው ሊገሉት በርና መዝጊያው መውጫ መግቢያ በሚጠብቁበት ጊዜ ነው በአጥር ያዘለሉት። እዛው ደማስቆ ላይ የተገኘበት ቦታ ላይ ተገሎ ቢሆን ኖሮ ጳውሎስ ብቻውን አይሞትም። ትልቅ አቅም ይዞ ይሞታል። በትንሹ 13 መጽሐፎችን ይዞ ይሞት ነበር፣ እናጣው ነበር። እና አንዳንድ ሰዎችን ከክፉ ቀናቸው ማስመለጥ፣ በክፉ ቀናቸው ላይ ወንድም ሆኖ ደግ ልብ ይዞ መጠጋት፣ እነሱ ጋር ስላለው ነገር በእምነት መጠጋት፣ በመንፈስ ቅዱስ ምሪት እንደዚህ አይነት ሰዎችን ማጀብ ነገ ላይ ፍሬው ትልቅ መሆኑን የሚያስረዳ አይነት መንቀሳቀስ ነው። እግዚአብሔር በሐዋርያ ሥራ ውስጥ በርናባስን ወደ ጳውሎስ ያስጠጋው። ሙሴን ያለ አሮን፣ ዳዊትን ያለ ዮናታን፣ ጳውሎስን ያለ በርናባስ ማሰብ በጣም መንገዳቸውን በመከራ የተሞላ ነበር የሚያደርገው። በገለጡት ተጽዕኖ ልክ ላናያቸው እንችል ነበር ብዬ አስባለሁ። እና ስለዚህ ይሄ ምንድነው እምነትና ደግ ልብ በመንፈስ ቅዱስ የተሞላ ሰው ነበር። አዎ። እና ተሰጠው፣ ይሄ ተሰጠው፣ ተንከባከበው፣ ጠበቀውም። ይህንን ማንነት ጠበቀ። ቆንጆ ጥሩ ማንነት ነበረው፣ ጠበቀው፣ ተንከባከበው፣ ከእግዚአብሔር ፈቃድ ጋር አገናኘው ይህንን ፈቃድ። ምክንያቱም በገንዘቡ ላይ ሲጨክን አይተሃል። አንድ ጊዜ ምዕራፍ 5 አካባቢ እኮ አለ ይሄ ገንዘቡ ላይ እና ሐናና ሰጲራ ያጭበረበሩበት ቦታ ላይ በርናባስም የሚባል ነበር አለ። ገንዘቡን ሁሉ አምጥቶ ሸጦ ሐዋርያት እግር ስር አስቀምጠ። ከዛ ነው የጀመረው ሰውየው። በዚህ ዓለም ሲስተም ላይ መጨከን ሁሉ ጀመረ። ጌታ ሲያገኝ ጨካኝ። የዚህ ዓለም ጉልበት ትልቁ ጦር መሳሪያ ትልቁ ገንዘብ ነው። ያን ገንዘብ አውጥቶ ነው የሰዋው። የመጽናናት ልጅ ሁሉ ይባላል። የመጽናናት ልጅ እንደዛ ነው ትርጉሙ ይላል። አውጥተውለት ነው ባይዘው ራሱ አሉት ነው የሚለው እና ይሄ ከህይወቱ ተነስተው በቅዱሳን መካከል ከድርጊቱ ለወገኖች ካለው ክብካቤ ከዛ ፍቅር ተነስተው ምንድነው ይሄ አንዳንዴ ከፍቅር ስም ታወጣ የለ እንደዛ ነው ያወጡለትና በርናባስን ያየው ሊጽናና ነበር። እሱ ጋር ማዘን አትችልም። ምንድነው ካሬጅ የሚያደርግ አይነት ልብ ያለው ሰው ነው።
ደግሞ እንደ አይነት ነው ሰፖርት የሚያደርግ። ለምሳሌ ጳውሎስን ሐዋርያዊ በሆነው ጉባኤ መካከል ተቀባይነት እንዲያገኝ በወዳጅ እንዲያገኝ መንገድ ሰጥቶታል። የሚገርምህ ነገር ይሄ ጳውሎስ የሚባለው ሰውዬ የሥጋን ምክር የማይሰማ ነው። ከአካባቢ መረጃ ጋር በደንብ እንደሚጋጭ የታወቀ ነው። ለዚህ ነው የሚቀጠቀጠው አለ። ኢየሩሳሌም ሊሄድ ሲሄድ ሁሉ ሊገሉት ይፈልጋሉ። እዛ በደማስቆም እንደዚሁ በብዙ ቦታ ስታየው ፊት ለፊት ተናገርኩት ነው የሚለው። ሰውንማ በተሰቀለው በክርስቶስ በኩል ነው የሚለው። ከሥጋ ጋር መጋጨቱ የሚጠበቅ ይሄንን ነው የተረዳው በርናባስ። በቀላሉ በርን ከፍተህ ወደ ልባት አስገባም። ምክንያቱም በስደት ውስጥና በሞት ፍርሃት ውስጥ የነበረችን ቤተክርስቲያን እንዲገላት ደብዳቤ ተቀብለው እየተንቀሳቀሰ እየዘመተ እንዳለ መረጃ ያለን ሰውዬ ባንዴ ልብን ከፍተህ ጀስት ማይክ አሰጠውም እና ይህንን ቤተክርስቲያን ወደዚህ እሳቤ እንድትመጣ ትልቁን ሚና የተጫወተ በርናባስ ነው። ይሄ ማለት ይታመን ነበር ማለት ነው። አንተ ካመንከው አይነት ነገር ይመስለኛል። ቀጥሎ ደግሞ በቅዱሳን እንዲደመጥ ብቻ ሳይሆን ቅዱሳን በተሰጡለት አገልግሎት ላይ ደግሞ ፓርትነር ደግሞ እንዲሆን የቅዱሳን ልብ ብቻ ሳይሆን የአገልግሎት በርንም ደግሞ ሲከፍትለት እንመለከታለን። ምን ያህል ያምነዋል? አየህ፣ በእግዚአብሔር ስለተጠ መጠራቱን በትክክል ያምን ነበር በርናባስ እና ልክ በሐዋርያት ተልእኮ ወደ ምንድነው አንጾኪያ ቤተክርስቲያን በሄደ ጊዜ እሱን የተላከው ሐዋርያት የላኩት እሱን ነው። ምክንያቱም ራሱ ምዕራፍ 13 ቁጥር 1 እንደሚነግረ በስጢፋኖስ መገደል የተፈተኑት ሁሉ ወደ አንጾኪያ ሄደው ወንጌል ሰበኩላቸው። ይህንን ደግሞ ኢየሩሳሌም ያለችው ቤተክርስቲያን በሰሙ ጊዜ ይህን ወንድም ነው የላኩላቸው እና እሱ እዛ እንደገባ ድሉ ከሱ ነው የሱ ነው። ቸርቻው መስፈር እሱ ተሾመ፣ ኃላፊነቱ የሱ ነው። ስፍራ ተሾመ ሲለቅለት ተመለከታለህ። በጣም የሚገርም አይነት ልብ የነበረው ሰው ነው። ይሄ ምንድነው አንተ ጋር የእግዚአብሔር ሐሳብ ይኑር እንጂ እርካታው ያ የእግዚአብሔር ሐሳብ በማንም ይቀጥል ሐሳቡ መቀጠሉ ነው እርካታ የሚል ልብ የነበረው ሰው ነው። አንዳንዴ ማን ሰበከው ማን ዘመረው ሳይሆን ብቻ ጥሩ ተዘመረ ወይ የመልእክቱ በማንም ምላስ ሲሆን ልክ አሁን ላይ እንዳለው እግር ኳስ ጨዋታ ማለት ነው። የማንም እግር ጎሏን ታስገባው ሁሉም ይዘላል እና አንዳንድ ጊዜ ጎሉ ሁሉ በእኔ እግር ካልገባ መዝሙር ሁሉ በእኔ ጉሮሮ ካልተዘመረ የሚል ክፋት የለውም። ሰውየው ደግ ልብ የነበረው ሰው ነው እና ይሄ ደግነትን ነው እንግዲህ እግዚአብሔር ወደ ጳውሎስ ሙሉ ሰው እንዲሆን ይህንን ሰው ያንቀሳቀሰው። በአንጾኪያ ቤተክርስቲያን ትልቅ አገልግሎት ነው ያገለገሉት ሰዎች። እዛው በነበሩበት ሰዓት ነው እንግዲህ ነቢያትና ምንድነው ሐዋርያቶች ሲጾሙ ሲጸልዩ ሳለ እንደገና መንፈስ ቅዱስ ሁለቱን ደግሞ ለዩልኝ ብሎ እንደገና ሲገምዳቸውና አብሮ ደግሞ ሲያንቀሳቀሳቸው እንመለከታለን። እኔ ቄስ ፍቄ የእግዚአብሔርን ቸር አሰራር ሲስተሙን የተዘረጋበት አስደማሚ ስልት ሁሉ የሚታየን በእነኚህ ሁለት ሰዎች መካከል ነው። ይገርማል። በቃ ለምሳሌ በሰው አቅም፣ በዚህ ግንዛቤ፣ በዚህ የህይወት ተሞክሮ፣ በዚህ መንፈሳዊ ህይወት አንዳንድ ነገሮች እንዲህ ነው ስንል እግዚአብሔር ለበጎ አድርጎታል። እንደው በኋላ ላይ በደንብ ታነሳልኛለህ ብዬ ነው። በእርግጥም ታነሳታለህ፣ ምክንያቱም በዋዛ የምናልፈው ነገር ስላልሆነ። ጳውሎስ በማርቆስ ላይ ተቆጣ አይደለም? ከዛ አገልግሎት ከአንድ ተልኮ ላይ በአንድ ተልኮ ላይ ማርቆስን ታዘበው ጥሏቸው ስለሄደ። ስለዚህ በሁለተኛው ተልኮ አይሄድም አለ። ያ አይሄድም። በርናባስ ደግሞ ከኛ ጋር ሊሄድ ይገባል አለ። አንድ ልኡካን ቡድን እኮ ነው፣ አንድ ላይ ነው የሚሄዱት። አይሆንም፣ ተለያዩ ነው የሚለው። እስኪለያዩ ድረስ በመሃላቸው ልዩነት ተፈጠረ። ይሄ ማንን ይዞ ሄደ? በርናባስ ማርቆስ የተባረረውን፣ ያኛው ደግሞ ሉቃስን ይዞ ሄደ። እንግዲህ ተመልከት፣ ያ ልዩነት ሆኖ እግዚአብሔር ስራውን አልፈታም። ትልቅ ስራ ነው የተሰራው። አሁን የወዲህኛው ወገን ሲታይ የነ ጳውሎስ ወገን ያው እንደምታውቀው ነው። ያንን የወህኒ ጠባቂ ከነ ቤተሰቡ ያዳነ እስካሁን ድረስ የሚያድን በመዝሙር ሰንሰለት የተበጣጠሰበት ተልእኮ ነው። በዛ ተልእኮ ላይ ተጠርቀው ማርቆስ ያንን አገልግሎት ይሰጣሉ። ትንሽ ቀደም ብለኛል፣ እሷን እንድትልበት ነው። ላይችል ይችላል በወቅቱ። እግዚአብሔር ግን ለበጎ አደረገው ያንን ልዩነት፣ ራሱ ያንን መለያየት። ያኛው አቅሙን እስኪገነባ ድረስ ቦታውን በስላሴ የሸፈነ ይመስለኛል። እኔ ስላሴ የሚቋቋመው ነው። ምክንያቱም የእግዚአብሔርን ተልእኮ ለመፈጸም የሚመች ሰው ተመርጧል፣ ጨካኝ ሰው ተመርጧልና ነው። አሁን እኛ ስናይ ማርቆስን ስላላስከተለው ይሄ ደንፍላታም ሰውዬ ምናምን ትላለ። ወደዛው ደግሞ ማርቆስ የሚባል ደግሞ ይሄን የመሰለ አገልግሎት ያየ እንዴት ይሄዳል ምናምን ትላለ። በሁለቱም ስራ ተሰርቷል።
ሁለት ማንነቶች አሉ። ወንጌል ሁለቱን ልብ ይፈልጋል። እኔ ከሁለቱ በጳውሎስ ሕይወት የምመለከተው ነገር አለ፣ በበርናባስ ሕይወት የምመለከተው አለ። ያው አንዳንድ ነገር ያለውን ነው የሚሰጥህ። አሁን በርናባስን ስትጨምቆ ብትውል በቃ የሆነ አክብር እግዚአብሔር ዓላማ አንተ ጋር ካየ እስከ ጥግ ያን ነገር የመከተል ልብ አለው። ጳውሎስ ደግሞ በወንጌል ጉዳይ ደግሞ ወልፈት ስትል ካገኘ ደግሞ ፊት ለፊት አይደለም ማርቆስን ራሱ ጴጥሮስን ፊት ለፊት ገሰስኩት የሚል ደግሞ ግራን ቀኝም የማይል አይደለም በሰዎች ስንፍና የራሱንም እንኳን ስንፍና ያስገዛው የጎሸምኩ የሚል በጣም ቆራጥ የሆነ ደግሞ ማንነት አለ። ወንጌል ሁለቱንም አይነት ሰዎች ይፈልጋል እና ጳውሎስ ጋር የምትመለከተው ምንድነው አይተሃል? የሆነ በወንጌል ጉዳይ ላይ ክፍያው መደብደብ ከሆነ አይኑን አያሽም፣ መወገር ከሆነ አይኑን አያሽም፣ መታሰር ከሆነ ጉዳዩ አይደለም። እንደውም ኩራቴ ነው ትምክቴ ነው ይላል። በደስታ ነው የሚቀበለው። አግሬሲቭ ነው። እግዚአብሔርን ፈልጎታል። ቡልዶዘር ነው እየነቃቀለን የሚሄደው። አስራ አታቆመውም፣ ገርፋ አታቆመውም። እና ይሄ ጳውሎስ የተሰራበት ስሪቱ ወንጌል እንዲህ አይነት ሰዎችን ይፈልጋል። እና እንዲህ አይነት ሰዎችን ደግሞ ለማብቃት ደግሞ ማን ያስፈልጋል? በርናባስ ያስፈልጋል። የበርናባስ ልብ ሰዎችን ወደዚህ የማድረስ ነው ብዬ አስባለሁ። በማርቆስ ላይ ያየነው ይሄ ነው። ጳውሎስ ማርቆስን ታግሶ እንደሱ ደፋሪ ማለት እሱ አይደለም የጳውሎስ ጉዳይ። አሁን ሚስዮናዊ ጉዞ ላይ ነው ያለው። የሆነ ቦታ ከተማ ሄደ፣ እነ ጳውሎስ ሲገረፉ ሲገላቱ ምናምን አየ። ልጅም ነው ባይዘው ወይ በጣም በእድሜም ልጅ ነው ማርቆስ። እና እንግዲህ ያው ልጅነት ይዞት ጀስት ያቺን ከጳውሎስ ጋር መከራውን ሲያይ ተመልሶ መጥቷል። ጳውሎስ እቺን ነገር ሚሽን አቋርጦ መመለሱን አልወደደውም። ማንነቱ ይህን አይፈቅድም። የጳውሎስ በቃ ሞትም ቢሆን መሄድ አለበት ነው የሚል አቋም አለው። እንግዲህ ልክ መንፈስ ቅዱስ ካንቀሳቀሳቸው በኋላ ራሱ አይተሃል። ጳውሎስ ነው መልሶ በርናባስን ባለፈው በመጀመሪያ ሚስዮናዊ ጉዞ ያየናቸውን አብያተ ክርስቲያናት እስቲ እንዴት እንደሆነ ደግሞ ደግመን እንጎብኛቸው የሚል ሀሳብ ሲያስብ እሺ ማርቆስ ከኛ ጋር ነው፣ እሱ አይሄድም። አሁን ሁለት ማንነቶች እዚህ ጋር አይነታቸው ላይ ነው የተንቀሳቀሱት። ጳውሎስ በማንኛው መንገድ ይሁን ሰብሮ መሄድ ነው የሚያስበው። በርናባስ ደግሞ አገልግሎቱን ብቻ ሳይሆን አገልጋዩ ራሱ ላይ ሙሉ የማድረግንም ደግሞ ልብ የተሰጠው ሰው ነው። ጳውሎስ አለ፣ የጳውሎስ አገልግሎት አለ። በርናባስ ሁለቱም ላይ ሚና ነበረው። ራሱ ጳውሎስ ላይ ሚና ነበረው። ለጥሪው ዋጋ ከፍሏል። ቀጥሎ ደግሞ መድረኮችን እያመቻቸ እስከ አንጾኪያ ቤተክርስቲያን ድረስ ከጠርሴስ ድረስ ፈልጎ አምጥቶት ሲያሰማራው ትመለከታለ። የሁለቱም ላይ የሚሰሩ አባታዊ ልብ ያላቸው ሰዎች አሉ። ጳውሎስ ይሄኛው የጳውሎስ ጋር ያለው ልብ ይሄ አይደለም። ጳውሎስ ጋር ያለው ልብ ምንድነው? የተሰቀለው ኢየሱስ ክርስቶስን ለሰዎች በማድረስ ተልእኮ ላይ በቃ እስከ ሞትም ቢሆን ቆርጦ ለመሞት ሳይሆን ኦልሞስት በቃ ቀድሞ የሞተ ማንነት ይዞ የተንቀሳቀሰ ልብ አለው ብዬ ነው የማስበውና እውነትም ደግሞ ስትመለከት የበርናባስን አካይ ስትመለከት እዛ ጋር በቃ አንተ ካልተቀበልክ ብሎ ጥሎት ቢሄድ ኖሮ እዛ ጋር የሚቆመው ማርቆስ ማን ነው የሚለው ነገር ብናየው ወደ የማርቆስን ኢምፓክት በአሁኗ ቤተክርስቲያን ላይ ጥሎት ያለፈውን ደግሞ ታሪክ ባይዘው እኮ መልሶ ሐዋርያ ጳውሎስ ማርቆስን ወደ እኔ ላክልኝ ለአገልግሎቴ ይጠቅመኛል ብሎ በጳውሎስ ደግሞ የሚፈለግ እስኪሆን ድረስ በርናባስ ሰርቶታል ማለት ነው። በርናባስ በሰው ተስፋ የሚቆርጥ አይመስለኝም። የሆነ ዛሬ ደከምክ ብሎ ነገ ላይ ተስፋ የሚቆርጥ ማንነት የለውም። ረጅም ያህል በርናባስ። ጳውሎስ ደግሞ አሁን ያለውን የወንጌልን እሳት ሰደድ እሳት ይዞ በማቀጣጠሉ ስራ ላይ ነው የሚሄደው። አሁን እስክትበስል ብሎ የመታገስ ነገር ያለው አይመስለኝም በሚስዮናዊ ጉዞ ላይ እና ይሄ ሁለቱ መሰለኝ እንደውም እስኪለያዩ ድረስ ሲል ለማንነታቸው ሁለቱም እንዴት ጠንካራ እንደሆኑ ኃያላኑን ሰርተዋል። በጳውሎስ ደግሞ ወንጌሉን አድርገዋል እንደ ሰደድ እሳት አንቀሳቅሰውበታል። እና በርናባሶች ያስፈልጉናል። ለማንነታቸው ያልከው ቄስ ብቄ በጣም ድንቅ ነገር ነው። ማንነት ማለት በቃ ለጊዜው ልስማው ቅር እያለኝ የሚል ተልእኮ አይደለም። ተልእኮ ይህንን ነው የሚያሳየን። ማንነት ማለት እምነታቸው የገዛ እምነታቸው። ዋናው ርዕሰ ጉዳይ ግን አልተነካም። የተልእኮ አስፈላጊነት የጌታ ጉዳይ ለጭቅጭቅ አይቀርም፣ ለግርግር አይቀርብም። ስለዚህ ምን ይሆናል? አገልግሎት አይነካም፣ ለድርድርም አይቀርብም የጌታ ጉዳይ። ነገር ግን በዚህ ጉዳይ ላይ አልተግባባን። በአካሄድ እኮ ነው አካሄድ። ይሄ አካሄድ እስኪለያያቸው አሁን እቺን ያልካትን ይበልጥ ትንሽዬ ትንጥ ሰዓት ካለችን ብትደግመ ለማንነት መታመን ማለት ነው። አለማስመሰል ማለት ነው። አለማስመሰል በቀጥታ ከእግዚአብሔር ሐሳብና ዕቅድ ጋር መተላለፍ ይመስለኛል። ቄስ ፍቄ ሆኖ ተሰጥቷል፣ አለቀ። ቄስ ፍቄን ሆነ ካልተጫወትክ እግዚአብሔርን እንደበደልክ ነው።
ከእግዚአብሔር ቄስ ፍቄ ይባል አስቀምጧል በራሱ ውበት። ትልቁ መጠቃት ምንድነው? ከማንነት ውጪ ህይወት ስታንቀሳቀሳት ታባክናታለህ። እግዚአብሔር የሚያውቅህ በሰጠህ የመልክ ማንነት ውስጥ ነው። ያ ማንነት አንዱ ኢንስትሩመንት ነው ለእግዚአብሔር። አንዱ እንዲያርገው ይሰራዋል፣ አንዱ እንደዛ አርገው ይሰራዋል። ስለዚህ ልክ ለምሳሌ በሰጠኝ ማንነት ውስጥ ስኬታማ የሚያደርገኝንም አብርሆት፣ ጸጋ፣ አብሮነት እግዚአብሔር አምላክ አብሮ ሰጥቷል። ሐዋርያ ጳውሎስ በተሰጠው ጉዳይ ላይ በተለይ ወንጌል ነክ በሆነ ጉዳይ፣ መስቀል ነክ በሆነ ጉዳይ ላይ፣ ክርስቶስ ነክ በሆነ ጉዳይ ላይ ትዝ ይላል በሚስዮናዊ ጉዟቸው ላይ ለአገረ ገዢው ሲሰብክ ማነው ጠንቋዩ ያጥላላበት ነበር። እኔ በርናባስ ያደርገዋል ብዬ ነው የማስበው። ጳውሎስ ነው ቀድሞ የተበሳጨው። ምክንያቱም ወንጌል በሚባል ቦታ ላይ መሀል የሚገባን እንቅፋት ሁሉ የመታገስ ልብ የለውም። ለጳውሎስ ወንጌል ማለት የሚሞትለት ጉዳዩ ነው። እኔ እሞትለታለሁ በሚለው ጉዳይ ላይ ሌላው ሲቀልድ ሲያይ፣ ሲያመቻመች ሲያይ የሚታገስ ልብ የለውም። ማንነቱ አይፈቅድለትም እና በጣም ጠንካራ የሆነ ጴጥሮስን ተመልከተው። እነ ጳውሎስ ጋር እኮ መጥቶ ከአሕዛብ ጋር ጀስት በላና ከይሁዳ ደግሞ ሲመጡ ጥፍ ሲል ያደረገው ነገር ምንድን ነው? ፊት ለፊት ተቃውምኩት። ኢማጂን ሐዋርያው ጳውሎስ እንግዲህ ጴጥሮስን ዋናውን ሰው ቆሞ ፊት ለፊት ሲቃውመው ልቡን ነው የሚያሳየው። አይደንቀኝም የማርቆስ ጉዳይ። ምክንያቱም በቃ በወንጌል ጉዳይ ላይ ምንም የሚያቆመው ነገር የለው። ማንነቱን የጠበቀ እስከ ጥግ ድረስ ያን ይዞ የቀጠለ ሰው ነው። ፍሬያማም ነበረ። በቤተክርስቲያን ሾልኮ የገቡ ትምህርቶችን እየመነጋገለው ያስወጣው በመልእክቱ ሐዋርያ ጳውሎስ ነው። የሐሰት ትምህርቶችን ትዕግስት የለውም የሰው በወንጌል ጉዳይ የወንጌል ንጽህናን በተመለከተ ያንን የሚመጥን ሕይወትን በመፈለግ ጉዳይ ላይ ጳውሎስ በማንነቱ በቃ ረግጦ የቆመ ማንነት ነው። በርናባስ ደግሞ በእግዚአብሔር የተፈለጉ ሰዎች የእግዚአብሔር ዓላማ ያለባቸው ሰዎች ለተፈለጉለት ዓላማ እስኪበቁ ድረስ በድካማቸው ተስፋ የማይቆርጥ ሰው እዛ ጋር ደግሞ መጣ አልተሳካለትም ብሎ ተስፋ የሚቆርጥ አይደለም። የወደክበት ውድቀት ድረስ ሄዶ አንስቶ በእግዚአብሔር ለተፈለክበት ዓላማ አንተን የማብቃት ጉዳይ በቃ ጥር አይነቱ ነው። በዚህ ሁለት ሰው አበርክቶልናል በርናባስ። አንደኛ ጳውሎስ የተባለ፣ ሁለት ማርቆስ የተባለ ሰው አበርክቶልናል። በጣም ይደንቅ ነው። ኢናዲሽን ደግሞ ደግነትን ለመጀመሪያዋ ዘመን ቤተክርስቲያን አስተምሯል። እሱ ነው እንዳልኩ አምጥቶ ሀብቱን ሁሉ ሲሰጥ ሰዎች ይህን አይተው ስኬታማ ይህንን ደግነትን ማንም እንኳን የእሱ እንደሆነ እስከማያስብ ድረስ ያደረሰ ባህሪንም ደግሞ አጋርተዋል። በመጀመሪያዋ ዘመን ቤተክርስቲያን ሕይወቱም ልቡም እምነቱም ትልቅ ለክርስትና በረከት ጥሎ ያለፈ የሚገርም ነው። ቄስ ፍቄ የእግዚአብሔርን አንድ መልክ በልዩ ልዩ አገላለጽ የገለጹት ነው፣ ማሳየት የቻሉ ነው። ራሱ አንዱን መልክ ጳውሎስ በራሱ መንገድ፣ በርናባስን በራሱ መንገድ የእግዚአብሔርን ፈቃድ በማሳየት በኩል ብርቱዎች ናቸውና ይሄ ለዚህ ዘመን ቤተክርስቲያን ለዚህ ዘመን አገልግሎት በጣም የሚረዳ ነገር ነውና የጳውሎስ ማንነት ራሱ ወየውልኝ ይብስብሃል በሚለው ቃል እኮ የታተመው ወየውልኝ ባልሰብክ ይላል እኮ ወየውልኝ የሚለው አለው። አንድ ሁለተኛ ደግሞ በጭካኔው ልክ ስራ ነው የተሰራለት። ያ አገልጋይ ገዢው ፊት እኮ ሰውየውን እውር አደረገው። በዛ እውር የተነሳ የእግዚአብሔር ክብር ገዢው ላይ ተገለጠ እኮ። እንዲህ አይነት አገልግሎቶች አሉ። በዚያው መጠን ደግሞ ለስለስ ባለው በርናባስ ላይ ትዕግስቶች አሉ። ስለ ትዕግስትም በኋላ ላይ የተጻፈ አለ። እንደውም አንድ ሰባኪ ምንድን ነው ትዕግስት የመለኮት ነው ያለ። ትዕግስት የመለኮት ነው። ምክንያቱም አንተ ቁጭ ትላለህ። ለምሳሌ ትዕግስት ደግሞ ተነስቶ ስራውን ይሰራል። እንደዛ ይሰራ ዘንድ ፈንታ ስጡት ይላል እኮ በኋላ ላይ እንደዛ። ይሄንን ጸጋ ይዞት ነበረ በርናባስ። ይሄንኑ ደግሞ የትዕግስት ጸጋ አንድ የሚቀር ነገር አለ ቄስ ፍቄ። ምክንያቱም ማርቆስን ያህል መምህር፣ ማርቆስን ያህል የወንጌል ጸሐፊ አጠራጠር አድርጎ ትላልቅ ሐሳቦችን እንደው ለሮማውያን እንዲመች ነው የተባለው እነሱ ብዙ ስለማይፈ አጠራጠር አድርጎ የሰጣቸው ያንን የመሰለ ወንጌል የጻፈውን ሰው እንዴት ልናገኝ ቻልን? በበርናባስ ትዕግስት ውስጥ እሱን እንድናይ ፈልጋለሁ። ለተመልካቾቻችን በሚቀጥለው ሳምንት ይህንኑ የበርናባስን የመጨረሻ ሐሳብ ይዘን እንመጣለን ከቄስ ፍቄ ጋር። አሁን ሰዓት ስለወሰነን ነው። ለዛሬ ሰላም ለእናንተ ይሁን።